የሚያጸዱት መሀል ላይ በቃ በጣም ነው የሚመቸኝ። በቃ እያጸዳው እኔም ጓደኞቼ መሰሎቼ በዚህ እድሜ ተነሱ ነው የምለው። ተነሱ። ኮንተንቶች አብዛኞቹ የትራፊክ ናቸውና እንዴት ነው እነሱን ትሪት የምታደርገው በአካል ስትገናኝ? የሆኑ ትራፊኮች አገኘ መንገድ ላይ ቆም ያለው በፈጣሪ ደግሞ እዚህ ሀገር ያው ትራፊኮች ትልልቅ ናቸው። ሳይዝም ከሩቅ ማልከስ ተመልካቾቻችን እንኳን ለትንሳኤ በዓል በሰላም አደረሳችሁ። ጧት ተነስቼ የእናቴን ዶሮ ካልበላው እኔ በዓል አይመስለኝም ሲጀምር። ይሄ ቺኮች ላይ ደግሞ የተለመደ ባህሪ ነው። በእናታ እንደቀልድ ከቤት ደውላ አትሰጫ እንደተንሳይ ፍርካስ ቢያስቀኝ ብር ምናምን ነገር አቡ ምናምን ሲሉ ምናምን ታሳያለህ። አንዳንዴ ሷሷም ነገር ኦፌንድ ታረጋቸዋለች አይመስለኝም። ሊሆን ይችላል። አታከሳሰር አንደኛ ዘጭኩ። እኔ ግን ፍርካስን አሁን ከዚህ ከማሳቁ ጀርባ ማወቅ ፈልጊያለሁ። ኤኒዌይስ አንገባ እኔ የምሰራው ኮንቴንት ማንንም ሰው ኦፌንድ ለማድረግ ወይ ደግሞ የስራውን ክብር ለማሳጣት ምናምን አይደለም። ለፍተው ነው ያላቀው። አሬ ልጅ የኔ ታሪክ ያቆረፈደ ታሪኩ የኔ ነው እንዴ እንደበለ በድጋሚ ተመልካቾቻችን እንኳን ለትንሳኤ በዓል በሰላም አደረሳችሁ። በሀገር ውስጥ ከሀገር ውጪ በስራ ቦታ በተለያየ ቦታ ሆናችሁ አርቲስት ቲቪን እየተከታተላችሁ ለምትገኙ ተመልካቾቻችን እንኳን ለትንሳኤ በዓል በሰላም አደረሳችሁ። በዓሉን እንደኛ ሞቅ አድርጋችሁ ያከበራችሁ እንደሆነ ተስፋ እናደርጋለን። እኛ እንግዲህ እንደዚህ አምሮብን እናንተን ለማስደሰት በበዓል ቀን ቢሆን ዘነጠን ፋብለን እንገኛለን። ሰላም ተቀድም የሆነ ነገር ሰምቼ ነበር ስለኔ ሀሜት ሱራፌል የፋሲካን በዓል የሚወደው ለሊት ተነስቶ ስለሚበላ ነው በዓሉን የሚወደው ተባል። ማን ነው እኔ ያገናኝ? ስልካቸውን ጠርጥር ማሊያማ እንግዲህ ያው አይ እኔ በዓልን ያው ትንሳኤ በዓልን ማከብረው ቤተክርስቲያን ነው። ለሊት እዛ ነው ማድረው። ከዛ ነዳያን ማብላት አለ። ከዛ መዝሙር እንዘምራለን። እዛ ያደኩበት ሰንበት ትምህርት ቤት። ከዛ በኋላ ጠዋት ነው ወደ ቤት የምሄደው። ከዛ ተኝቼ ነው የምውለው። ለሊቱን እንቅልፍ ቀኑን በእንቅልፍ አካክሷለሁ ማለት ነው። እኔ እንደዛ ነው። ደስ ይላል። ዛሬ ግን እዚህ መጣው ግን ዶሮ የለ ምኑ የለ። ዶሮን እያጠበች ነበር ሄቨን ቅድም አልደረሰላት። አሁን አጥባት ሰራው መተኮስ ነው በእርግጠኝነት። አይ በጣም ጎበዝ ናት ስታጥብ። አይ እሺ ውዬ ንገሪልኝ እንደዚህ ሰው ደግሞ ለሊት ተቀስቀሰ ትበላ ነበር ወይስ ሁሌ ነው የምትበላው አንተ ለሊት? አይ እኔ ልጅ ያለው ግን ትዝ የሚለኝ ፋሲካ ላይ ሲመስለኝ አስቀድሶ ምናምን የመጡ ሰዎች ምናምን በመሃል ይበላሉ ልክ ከመንጋቷ በፊት ብዙ ጊዜ ነገርና እኔ መቀሰቀስ ነበር። አስበው ነቅተህ አልነቃህም መሀል ህልም ላይ ያለህ ይመስልሃል፣ ግን ግድንግድ ቅልጥም አለ እጅህ ላይ በቃ የምትበላው ነገር። ከዛ ስትባንን እጅ አስታጥብ ተብለህ በዛ ላይ በቃ ጣዕሙን ረሳዋለሁ። በቃ በእንቅልፍ ልቤ ስለሆነ እንደሚበላት ያችን የምፈልጋትን የጾምኳትን ነገር አላገኛትም ነበርና በቃ አትቀስቅሱት ተብሎ ተወስኖልኝ ነበር። እሷን ትዝታ አረሳት። ከዛ የነጋ ሆነ የምትበላ? አዎ ነክቶ እንደዛ ነው በለው። አይ ሄቡ እንደዚህ የወፈረው ሁሌ ለሊት ይበላል እያለችህ ነበር። እኔ ያላልኩም ዛሬ ሀሜታሜቱን ወደ እኔ ያመጣችሁት ተኩሳለህ በሷ ሐሳብ። አይ ግን ደስ የሚለው እንደውም እኮ ለሊት ተነስተ መብላቱ ነው ከሌላ ባል አይደል ለሊት ደስ ይልሽ ነበር። በጣም ወዳለሁ በእውነት ለሊት ተነሳ። ለሊት ስትነሳ ቡና ይቀራረባል ምናምን እና ጭራሽ ቡና ላይ እናንተ በነገራችን ላይ አሁን በዚህ ውስጥ ምን እንደምናውቀው ከሚቀሰቀሱት ወገን ናት እንጂ ሰርታ ከሚቀሰቅሱት አይደለች። አይ ድሮ ነው እኮ ወይ ሰርተሽ ነው የምትተኛው? አይ እንትን ነው ድሮ ነው ይሄ በቃ ሳይጋ እንደውም ልጅ እያለሁ አሁንም ድረስ በጣም የምወደው በዓል ፋሲካ በዓል ነው። ግን ልጅ እያለሁ የምወድበት እንዳልኩ ለሊት አያቴ በቃ ለሊት ብቻ ይሰራል። ከዛ ከቤተክርስቲያን ይመጣሉ። ከዛ ቡና ይፈላል፣ ደስ ይላል። ከዛ ደግሞ በልተተኝታ ድጋሚ ጧት ያ ነገር ይቀጥላል። በጣም ወዳለሁ። ድጋሚ ሁለተኛ ቁርስ ከዛ ደግሞ ቁርስ ላይ 9 ሰዓት በልተሽ 12 ሰዓት ትበያለሽ አንቺ። 12 ሰዓት ልብስ ለመቀየር መሰለኝ አዲስ ልብስ። ሄቡ ግን ወይኔው እሷ ነገር ደግሞ እሷን ለመቀየር ደግሞ ድጋሚ 12 ሰዓት ነው የምትበራው ጫማ ተገዝታለች። አይ እኔ እንዲሁ ብርሃን ስለነበር ከተነበተ የምትበራው ስለምትወጣ እንደዛ ብለው ይሸወዱ። ቴንክ ዩ
ብርሃን ነው ሄቡ አልተናገረም። ብርሃን ይሄ ልጅ ያቤልን ጫማት በባዶ ግሬ አይግዙልህ ግን ሄቡስ ትንሽ ነበር ወይስ ቀስቃሽ ነሽ? ተቀስቃሽ ለሊት እኔ አልነሳም። እንደዛ አይነት ትሬንድም የለም እውነት ለማውራት። የኛ ቤት ደግሞ ጧት ነው። እኔና እናቴ የምንኖርበት ቤት ሌላ ቤት ነው። ጧት ተነስቼ የእናቴን ዶሮ ካልበላው እኔ በዓል አይመስለኝም ሲጀመር። ከዛ መጀመሪያ ዶሮ ነው የምበላው። ከዛ አያቴ ጋር ነው የምንሄደው። አያቶቼ ቤት ነው ሁሌ በዓል የምናሳልፈው። በጣም ስጋ የሚወድ አጎታልኝ። ከቁርጥ እንጀምራለን ያኔ። እዚህ ቤትሽ እግር ትበያለሽ፣ እዛ ፈረሰኛ ምናምን ሆድሽ ውስጥ አንድ ዶሮ ሰራሽ ማለት ነው። በተልባ በምንድን ነው ደግሞ መጀመሪያ ጾሙ ልክ እንዳለቀ ተልባ እንኳን ይሄ መጀመሪያ የሚበላው ይሄ ሆድ ይሄኛው ረጅም ጊዜ ጾመህ ወዲያው ቅባት ምግብ ስትበላ እንዳያመህ እንዳያስቸግርህ መጀመሪያ ተልባ እንደዚህ ቅባት ያሉ እህሎችን ትበላለህ። በሱ ካለሰለስከ በኋላ ነው ወደ ተልባ ለአዲስ ዓመት የለም አይደል? ፌጦ ነው ያለው። አዲስ ዓመት ረጅም ጾም የላትም። ፌጦ ነው ለአዲስ ዓመት። አዲስ ዓመት እኮ ያለ ምንም ትግል ስለምትመጣ እኮ እንደውም ትንሽ ይጾማለች ልበል። ጳጉሜ ላይ ምናምን ጳጉሜ ላይ አለች በኋላ መሰለኝ። ደግሞ ጳጉሜ አለ። ይሄ ግን ትልቁና ረጅሙ የ55 ቀን ጾም። የምትወደው በዓል የትኛው ነው የምትወዱት? ካንተ ልጀምር። እኔ ፋሲካና ጥምቀት በጣም ወደዋል። ወይ እንዴት ናችሁ? ሰላም በጣም በቃ እንኳን አደረሳችሁ። ፌጦ ምናምን ተልባ እናንተ ማትረቡ ተልባ ትላላችሁ። በቃ እኔ ፌጦ ተረት እኮ ነው። ተልባ ቢንጫጫ በአንድ ሙቀጫ ተንጫጫ። የምን ሙቀጫ ነው? ሳንዘጋጅ መጣ። አሰለፈች ካራክተር። እንዴት ናችሁ? እንኳን አደረሳችሁ። በጣም ደስ ብሎኛል። አርትዬ በጣም ነው የምንወደው። አርትዬ አርት ቲቪ ትለያለህ። አንድ ላይ በሉ እንጂ ፍርካስ እንኳን ደህና በእውነት ደስ ነው ያለኝ። ግን ምን ይዘህ መጣህ? አሁን እንደዚህ ፋሲካ ላይ እኮ የአክፋይ ተብሎ ፌጦ ለአዲስ ዓመት ነው። አንተም ባያላትም ነበር ፌጦ አላችሁ እኮ እንዴ። ተልባ የጌጤ የእሷ እኮ ነው የገረመኝ። ተልባ ሱፍትፍትስ ምግብ ምናምን ይባል። እሺ እንዴት ስለጠራችሁኝ ስለመጣሁ በጣም ደስ ብሎኛል። እንኳን አደረሳችሁ። እንኳን አደረሰ። በጣም ይሰማኝ አንዳንዴ እንደዚህ በቃ ስለ ቤተሰብን ጥለህ በዓልን ከኛ ጋር መጣ ከአሜሪካ ድረስ መጥተህ ቤት ቦድማ ምን እበላለሁ እዚህ በመጣቴ ደስታው ብሎ ቅንጥም ብሏል አይኔ ላይ ውል ያን ሰዓት ሙሉ ነበርክ እንዴ? ቅልጥም ስትል መራመድ ጀምሯል እኮ ቀጥታም ልግጥ ፌጦ ላይ ደረስክ። እንደምንም ከቅልጥሙ ታዩን ተጫማ እያቋረጠ የሚለው አሁን ከዚህ ስንወጣ ዘፍንልን ነው እንደ የሚሻ ሚሾ የሚለው እኮ ነው። ፌጦ ይላል እዛ ላይ ነው። ከበዓል ሙዚቃዎቻችን በጣም የምትወደው የትኛው ነው? እስኪ ዋው ቴንክ ዩ ጥያቄ ባለም ላይ ማን አለ ይመቸኛል። ባለም ላይ ማን አለ? የኤችአይቪ አውደ ዓመት ታከብራለህ ማለት ጎበዝ። እንግሊዝኛውን አትችልም። ባለም ላይ አንተ ሚሾ በእውነት አይ ቲንክ ባልሳሳት ታደሰ አይደለ? ታደሰ አለ። አሁን የእውነቱን ነው። ታደሰ ቆንጆ ጥያቄ ነው ያነሳችው። ሚሾ ምን መሰልቃጫ እንዴ ጌጤኔ በምን አውቃለሁ? ያልጻፍኩት ግጥም መስፈን ነው እንጂ እኔ ወዳለው ስላልክ ነው እኮና ሚሾ የሚለውን ፓርት አይደለማ ሙሉ ዘፈኑን ነው። ግን አንደኛ ዘፈን ነው እግዚአብሔር። በነገራችን ላይ እሱ ዘፈን አርብ ነው ለስቅለት ቀን ነው የሚባለው። ወጣቶች ዱላ ይዘው ክርስቶስ የተገረፈበት ምሳሌ በማድረግ ሚሾ ማለት ልክ ሙሾ ለማለት ነው። እና ታዲያ በጣም በደስታ እኮ ነው የሚዘፍነው። ታዲያ እኮ ስለሱ ነው እንደዛ የሚለው ትንሽ ያዩት ዘፈን ግን እሱ ላይ ነው አይደል? ይሄ ቀዩን ከጮማው ምን እያቋረጠ የሚለው በጣም በቃ እሱ ሌላ ነው እንዴ? ዘፋኙ ነው እንጂ እሱ ዘፈኑ ሌላ ነው። እሱን ዘፈን ነው የምልህ። እንጀራ ወጥ የሚለው አሰፈለኩ እሱ ነው። አለው በረከት ዳዊት ተሻኛው
ያንቋረጠ እሱን ሰምተን ተጠቅልለለት ለሊት 9 ሰዓት እሱን እንከፈትልን ቢላ ተዘጋጅተን የምንመጣው አዋዜም ይዘናል ትላለህ። ድግስ ተጠርተን መቦረሽ የለም ቢላ ካሉ ችግር የለውም። የጃፓን ፊልም ነው ይመስል መዘዝ አድርገህ እሺ ፉርካስ ቆይ ሁላችንም ተመልካቾቻችንም ሁሉም በፉርካስ በሚለው ነው የሚያውቁት። ስሙ ነው እንታረጋዋለን ነው እኔ ስምህ ማን ነው? ፈረንሳይኛ የሰው ፑካስ ያለ ፍርካስ ነው ስሜ። ትክክለኛው ስሜ ሳሙኤል ኑርልኝ። ሳሙኤል ኑርልኝ። ፍርካስ እንዴት ተባለ? ሳሙኤል ኑርልኝ እንዴ ፍርክስ ያለ ልጅ ፍርክስ ያለ ከዋናው ምርቃት ተሰጥቼ ነው እቤት ፋዘር ዋናውን ሲወልድ እቺን ለአንዳንድ ነገር ያዛት ምርቃቷ ናት። እኔ እውነት ፉርካስ ምርቃት ማለት ፍርካስ ያስባለህ ሳይዝህ ነው ኖ አረ ፍርካስ ማለት ነው ወይ እኔና አብሮ አደግ ጓደኞቼ የምንጠራረብ ከድሮ ጀምሮ ልጆች ነን። ምሳሌ ፍርካስ ማለት በቀላሉ ፍሬንድ ማለት ጓደኛዬ ማለት። ከዛ ግን አምሳሌ እኛ በጀማ ሆነን እሷ ወይ እሱ ቢመጣ እንትና መጣ አንልም። ፍርካስን ሾፍኮ ፍርካስ መጣ ነው ሶስተኛ ሰው ፍሬንድን አየው። ከዛ ካምፓስም ሲሄድ ብዙ ሰው የሚያቀኝ በፍርካስ ነው። በቃ እኔ ሁሉንም ሰው ፍርካስ ስለምል ፍርካስ ቢዝነስ ምናምን ከዛ ፍርካስ ስለምል ብዙ ሰው ሴቭ ሲያደርገኝ ስልክ ራሱ ፍርካስ ከዛ ቲክቶክ ስጀምር ለምን ላይክ ሰው ስቴጅ ኔም ምናምን ብሎ እንደሚጀምረው ወይ ኒክኔም ፍርካስ ብዙ ሰው ስለሚያቀኝ እኔም ሰውን በዛው ስለምጠራ ሁሉም ጋር ፍርክስክስ አለ። ፍርክስክስ ያኔ በሳቅ ፍርስ ያረከናል። አንቺ ግን ታሪክ አላችሁ መሰለኝ። ከቅድም ጀምሮ የሆነ አስተያየት እያያችሁ ምንድን ነው ገባ ጀምሮ አንቺም ዝም ብለሻል ያለው ምንድነው? የሆነ ታሪክ አለ። ድሮ የድቦች ፊልም ነበር ትዝ ይላል። አባባ ተስፋዬ ፍቅር ልብ የሚለቁት ችግራቸውን በፍቅር የሚያሸንፍ ሳንሳይ እንዲህ ነበር። ኬርቤርስ ጎረቤታችን ነበረች። ፌቪ ጎረቤታችን ነበረች። ያኔኛ ማንም አያውቅም። መቼ አሁን እሷ ሳሪስ ናት፣ አንተ ካሳንቺስ ነው። የት ነው ጎረቤታችን? ቦታው አሁን አያስፈልግም። የምንኖርበት ቦታ ፍርኬ ተረጋጋ። ታሪኩ የኔ ነው እንዴ በቃ የፈለኩት ሰፈር በቃ እንደውም ቃሊቲ ነው የምኖረው። ታሪኩ የራስ ነው፣ መቀየር መብት እኮ ነው። ገጸ ባህሪን እንቀይራለን። እሺ አንድ ሰፈር ነበር የምንኖረው፣ ጎረቤት ነበር ፌቪ በጣም በቃ አራኛ በጀሞላ ስም አውጥተንላት የፍቅር እናት የቴምር ዛፍ ምናምን ነበር የምንላት። እሺ አሁን አላመነችም። ማሳመናት ስታልፍ እንዴት ነበር የምትሆኑት? በቃ ይገርማል። እንደዚህ ስታልፍ ቅድም ማለት ለምን ነፍነን ልክ በራችሁ ሲል ከፍት ሲል ሁላችን እንወጣለን። ዞምቢቲ ጉድግድቅ ምናምን ጌም ኦፍ ትሮንስ ነው የሚመስለው እሷ ያኔ በጣም ታዋቂ ናት። እኛ ማንም አያውቀንም። ፈርሚልኝ ምናምን እናውቃለን። የግላዲያተር ፊልም ልቅ የሚሰማን የለም። ግን ዛሬ ሁሉ ለፍተው ነው ያላቀውም። ከዛ ግን ዛሬ እድሉን አግኝተን ጊዜ ዳኛ ከጊዜ በላይ ዳኛ ግን ፍርካስ ለቅብሻለሁ። ፍቅር ነው ለቅብሽ። በእውነት ይቅር በሉኝ። one day we are married and many sons. Wow. Thank you. ልጆች ይኖሩ። ተመልካቾች በደንብ እንግሊዘኛ በጣም እየሰራሁ ነው። እንግሊዘኛ ላይ ግን እንትን ቅድም ግቢ ስትል ሰማሁ ልበል። ግቢ ዩኒቨርሲቲ ቅጥር ግቢ ነው። የት ግቢ? አንበሳ ግቢ ነው የተማርኩት። ድሬዳዋ ዩኒቨርሲቲ ነው። እውነት ትክክለኛውን ቦታ ነው ያገኘው። በጣም በቃ ካዛንቺስ በምን የተማረው ግን? የተማርኩት ኢንዱስትሪያል ኢንጂነሪንግ ነው። የሜካኒካል ኢንዱስትሪያል ዲፓርትመንት ኢንዱስትሪያል ኢንጂነሪንግ ተምሬያለሁ። ከዛም እድሜ ለስራ ሲደርስ እውነት ለመናገር በአካባቢ በሚገኝ ከወዳደቁ እቃዎች ትልልቅ ነገሮችን ሰራ፣ ተጽዕኖ ፈጥሬ በዛም ወደ ውጭ ሀገር ሄጄ እንድማር የንጉሴ ቤተሰቦች ባመቻቹልኝና ከዛ በኋላም ደግሞ ነዳጅ ተወደደ ሲባል በፕሌን እንዳልሄድ አስቀርተው አንዳንድ ሰዎች አሻጥርና ደባ ሴራ እንዲሁም ሸፍጥ ቢሰሩብኝም እኔ ግን ወደኋላ አልቀርም ብዬ ከዛ በኋላ ነው እዚህ የተገኘሁት። ተመርቃ እንደወጣ ሰፈር ውስጥ ከወዳደቁ ነገሮች ኮዳ ምናምን ትሰራ ነበር። ኮዳ አቅልጬ አበባ ማስቀመጫ በመስራት እናቴን ካኮራት በኋላ አባቴ ለማኩራት ጀሪካን ሳቀልጥ
ሳይሰቀቀረ የውሃ መቅጃ ነው ተብሎ ተቀጠቀጠ ወጣ። እኔ ግን ፍርካስን አሁን ከዚህ ከማሳቁ ጀርባ ማወቅ ፈልጌያለሁ። ይሄ አንዳንድ ሰዎች ሲስቁ ሲጫወቱ ዙርላት እንትን ነው የሚመስላችሁ ይሄ ምንም ነገር የሌለው። ይሄ በጣም ትክክል ፖይንት። ቁም ነገር ካረግነው አይቀር ብዙ ጊዜ ስትቀልጂ ስትጮቺ ሰው ይሄ ከድሮም ያለ ትሬንድ ነው። የትም ቦታ ነው ባይዘው ተጫዋች፣ ቀላጅ ሰው፣ ተግባቢ ሰው ወይ ኢሊትሬት ምንም ማያውቅ ሰው አለበለዚያ ማስተዋል የሌለው በቃ ዝም ብሎ እና አብዛኛውም ሰው የሚፈልግሽ ራሱ እንደ ማማከር ወይ እንደ ጓደኛ አክት ከማድረግ ይልቅ አጫዋች ነሽ አይነት ነገር ነው። ገብቻል እና ቀልድ አይነት ነገር ኢቭን ሲደውልልኝ ሰው መቼም ታስቀን እስቀልድ ንገረኝ። ይሄ ቺኮች ላይ ደግሞ የተለመደ ባህሪ ነው። በእናታ እንደቀልድ ታለኝ ከቤት ደውላ ነስጆ እንደተንሰይ ፍርካስ ቢያስቀኝ እንደውም የሆነ ልጅ አለ እኔ ጣሯል ፍርካስ አሰቃቸው የሆነ ወንድም ዘገኝሽ እንደዛ በቃ ካራክተሩ እንደምትመስሉ ብሮ ትራፊክ ትራፊክን ግን ካነሳኸው አይቀር ማለት ነው ትነዳለህ። ትራፊክ ነው የሚነዳው ሲገኝ ይነዳል። ልክ ነው። በጣም ከባድ ስለሆነ ነው የምትሰራቸው ኮንተንቶች፣ የቲክቶክ ኮንተንቶች አብዛኞቹ የትራፊክ ናቸውና እንዴት ነው እነሱን ትሪት የምታደርገው? በአካል ስትገናኙ ይቀጡሃል? የኛ ሰው ነው ብለው ያልፈዋል ወይንስ የቀለደብን ነው ብለው ይቀጡሃል? የበለጠ የምር ያቀጣል። አሪፍ። አሁን በዚህ አጋጣሚ ነገሮችን ክላሪፋይ ለማድረግ እኔ የምሰራው ኮንቴንት ማንንም ሰው ኦፌንድ ለማድረግ ወይ ደግሞ የስራውን ክብር ለማሳጣት ምናምን አይደለም። ሪያሊስቲክ ያሉ ነገሮችን ኢን ሪያሊቲ ያየናቸውን ጀስት እኔ ወዝ ቀልድ ጨምሬበት ሰው እንዲስቅ እንዲጫወት ነው እንጂ እኔ አንድ ብቻ ሳይሆን ብዙ አይነት ካራክተሮች ባለሱቅ እሰራለሁ ተለያዩ ብቻ። ስለዚህ ሰውን ኦፌንድ ማድረግ አልፈልግም። ያረኳቸው ሰዎች ካሉ በዚህ አጋጣሚ ለጨዋታ እንደሆነ እንዲረዱት ነው። ጨዋታው ግን አስተማሪ ነው። ቀጥሎ ደግሞ እውነት አዘል ነው። አንቺ ወዳልሽው ጥያቄ ስንሄድ አግኝተውኛ ቃሉ እንደዚህ ከዛ ምሳሌ ደስ ብሎት እስካሁን እንደዚህ ዋን ቱ ዋን መጥቶ ከኔ ጋር ችግር ውስጥ ወይ ደግሞ እንደዚህ ምናምን ያለ ፈጣሪ ይመስገን አብዛኛው ሰው ይመስለኛል እየተረዳው ጨዋታ ጭውውት እንደሆነ። እኔ ይገርመኛል ለምን እንደሆነ እንጂ አሁን እውነት ስነግራችሁ ቲክቶክ ላይ ሲሆን ብዙ ሰው እንደ ልቡ ለመሳደብ ለመናገር ይቀሏል። የሆነ ነገር ሰርተሽ ከዛ ድራማ ላይ ቄስ ተሰርቷል፣ ፓስተር ሰርቷል፣ ድራማ ላይ ትራፊክ ፖሊስ ሆነሽ ትሰራለሽ፣ የፈለግሽውን ካራክተር ትጫወቻለሽ። ገብቶሻል። ከዛ ግን ቲያትር ወይም ደግሞ ፊልም ሲሆን ሰው መንገድ ላይ ሲያገኝሽ ታትማች ኦፌንድ አይሆንም። ቲክቶክ ሲሆን አይ ቲንክ አንድ ደቂቃ ስለሽ ይንቃታል መሰለኝ። ቀለል አድርግ ዝም ብለሽ ምትቀርጪ ነው የሚመስለው አንተ መተለው ምናምን ይልሻል። ግን እንደዛ አይደለም እና ትራፊክም አሪፍም ካራክተር ሰርቻለሁ፣ ትክክለኛውንም ማሳይቻለሁ፣ ቀልዱም አለና ከዚህ በፊት አንዴ የሆኑ ትራፊኮች አገኘ መንገድ ላይና ቆም ያለው በፈጣሪ ደግሞ እዚህ ሀገር ያው ትራፊኮች ትልልቅ ናቸው ሳይዝም ከሩቅ አጭር ሰው አይ ቲንክ ክራይቴሪያውን ማያሟላ እኔ እርግጠኛ ነኝ ስፖኪው በላይ ይታየኝ አይቺ አሁን የቦሏን እንዴት እንደማያስብ ሶስተኛው ግን ዘልዬ ነው በክሪክ ነው ወይ ዝልልያ እና እዚህ ጊዜ እንደዛ ትክክልም ነው ስራው አይ ቲንክ ሃይት ይፈልጋል መሰለኝ ብቻ ደርበብ ያለ ሰውዬ ነው ምናምን እየሄዱ ነው ከቻ በቃ ምንም አልቀረኝም ድንግጣ ማንዴ ማልከስ ህፃን ልጅ ግድ ሰዎች ናቸው መጡ። ሁለቱም ትራፊኮች ናቸው አለኝና በቃ ወዲያውኑ ሪኮግናይዝ እንዳደረገኝ ገባኝና እየሳቀ ነው ገና ሲደርስ በእኛ የምትቀልደው ልጅ ነው አይደል ይቆጣል ብዬ ነበር የጠበቁት። በጣም ነው የማደንቅልህ ጎበዝ። ግን ሁሌ ሪኮመንድ አደረገኝ ገባ። ሁሌ ደግሞ ኔጌቲቭ ብቻ ሳይሆን ፖዚቲቭም ሳይሆን you are right ብር ምናምን ነገር ቀቡ ምናምን ሲሉ ምናምን ታሳያለህ አንዳንዴ እሷም ነገር ኦፌንድ ታደርጋቸዋለች መስለኝ ሊሆን ይችላል። አታቀሳስር አንደኛ ዘጭ እኮ እንግዲህነት ጠርታው ሶሎ አይ ልክ ነው። ግን ከዛ በኋላ ምንድነው ሪያሊቲም ሰርተናል ስለ ለዛ ነው ምሳሌ ህግ እያስከበርን ነው ሙስና አልቀበልም ብሎ በስርዓት ቀጥቶ የሚያስተምር ብዙ ቪዲዮዎች አሉ።
ይቀበላል ከዛ የሚያሳስቃል ምናምን ብዙ አይነት ነገሮች ሰርተናል ሰው ያ አንዱን አይቶ ነው የሚናገር እንጂ ዲቴል ገብቶ የሚናገር ሰው የለም ካራክተሮቹ እንደሚሰራው ቪዲዮ ይለያያል በጣም ደግሞ የሚያዝናኑኝ የነበሩት እሱ ፕራንክ ያደርግ ነበር የሴት ድምጽ እያስመሰለና ታውከው እሱ ነው ሰው ሁሉ አወቀ አይ ማወቅም ሳይሆን አንዳንድ ኬዞች አሉ ከካሜራ ጀርባ ቀድማ አውርተናቸዋል ምናምንና ትንሽ እሷን እስካስተካክል ማለት አሞኝ ነው በርግጥ አሞኛልና አሁን ከረንትሊ ትንሽ በዛ የተነሳ ህክምና እስካረግ ወደ ሙሉ አቃውን እስክትል በቃ ለፕራንክ ድምጽ ምናምን ነገር ትንሽ ያስቸግራል ግን አሪፍ ነው ፕራንኩ ስቲል ፕራንኩም ሰው ነው ኦፌንድ ሊያደርግ ይችላል ስለዚህ እኔ ሁሉ ጊዜ የማን እንጂ ያረጋ አንተ ፕራንክ ካረካች እኔ የስካት በጣም ነው የወደድኩት በእውነት እስካናት በቃ እኔም ከልብ በቃ ልጅ ተፈተፈ እሱ ድክም እያለ በጣም አሪፍ ነበር እንደዛ አይ ቲንክ ወደፊት እንቀጥልበታለን ከፈጣሪ አሪፍ ነገር ነው አዎ ከቁም ነገሩ ማለት ነው ሻኑ ከፋዘር አራቀሳጀ በዚህ አጋጣሚ ግን አንዴ ማመስገን ፈልጋለሁ ኤቭሪ ትራፊክ ስራውን አክብሮ የሚሰራ ኢቭን በበዓል ይሰራሉ ዶክተሮች ሳት አደጋዎች በዓልንም ምንም ትተው ሰው እንዲረዱ ያደርጋልና ስለዚህ አመሰግናቸዋለሁ ልክ እንደኛ እንዳሁኑ ማለት ነው እስከዚህ ዋና እንዴ አለ አንተ ተቀባይ ነበር ብትሆነው አልኩ በእግሩ ከመገናኛ ሜክሲኮ ይሄድ ጉቦሰቶን ጥያቄ ራስጨርሰኝ እሺ ከፋዘር ጋር ያላችሁ ሪሌሽንሺፕ በጣም ነው የምወደው በተለይ ደግሞ ይሆናል የምትገልጽበት መንገድ አለ ምናምንና እጅግ በጣም ደስ ይለኛልና እሱን ነገር ብትገልጽልኝ ደስ ይለኛል እኔ ሳባበየ ላዝም ነበር መጀመሪያ ልትወራስ ኑርልኝ ይባላል ኑርልኝ ሳይድ ይባላል ፋዘር እናቴ አይናለም ደስታ ትባላለች እኔ እንጃ እግዚአብሔርን ለማካበል ሳይሆን እኔ በህይወቴ እንደነሱ ሁለት ሰዎች መወዳቸው የኔ አባት እናት ስለሆኑ ሳይሆን ደርሶ በጣም ሃምብልና ካይንድ ሰዎች ናቸው በጣም መልካም ሰዎች ናቸው እና ኑሬ ነው ማለት ነው እንትን ያለ ሰው ነው ይሄ ሰው ህይወት ውስጥ ማይገባ ጸጥሎ የሚኖር ሰው የለም አይመለከተም እዚህ ጋር አምያ ኑሮ እንደሚኖረው ውሻ እያጫወች ነው ከውሻ ጋር ነው ብዙ ጊዜ ኢንተራክሽን ያለው አጭ ውሻ ሰባይ ይጣሉበት ዝም በይ በቃ እውነቴ ነው ቲቪ ያየ ሪሞት ይዛ በቃ እንደ ሁሉም አባት ነው ሪሞት ይዛ ልታኝቷል ልትነጥቀው ስትልቻቸው አይደል ያተሰው ግን በቃ ሰላማዊ ሰው ነው በጣም ደስ የሚል ሰው ነው እኔ ደግሞ ከኔ ጋር በጣም ክሎዝ ነው እንቀላለዳለን እንጫወታለን ሞር ተጫዋችኛ ቤት ፈታ ያለችው ማዘራት ዝም ያለ ሰው ነው ግን ሲጫወትም አሪፍ ነው ያንን ነው እኔ ስታንድ አፕ ኮሜዲም ማቀርበው እሱ ነው በቃ ምሳሌ አሁን ውሻችን ቋንቋ ለምዳለች አውርቻል ቀልጃለ ስታንድ አፕ ላይ ውሻ ነበረችን ትንሽ ውሻና ከሁሉም ነገር ጋር የሚግባባ ማለት ከማንም ጋር ኖርማል ሆኖ ይኖራል ከማን ጋር እንደሚግባባ ሁሌ ኢንተራክሽን ከውሻችሁ ጋር ነው ውሻ ገና እንደመጣ ነው ይመታታል ሲያምሻል ውሻ ራሷ ሰልፍ ዲፌንስ ለመደች ጋሽ ሁላችንም በቃ የመጽሐፍ ቅዱስ ታሪክ ነው መሰለኝ ጸጥለ ደርቀን ቀረ ጋሽ አላበዙትም እንዴ ይታ አሰናብቱ አንዴ ሊመታት በቃ በጣም ፈትሹ ለውይል እና በቃ ውሾቹ ጋር ኢንተራክሽን ተቆፈረ ያ በቃ የሚቀመጥ ሰው አይደለም እሁድ አራቱን መኪናዋን ብትናርጓት ጎማን እና በቃ ከዛ ጣሪያ ላይ እና ስፓይደርማን ይወርዳል ክርብትና ውሻ ተቆፍሯል አላርም የኛ ሰፈር በውሻችን ነበር በእናንተ ውሻ ነው ሰው የሚነቃ ሰው ነው ከማንም በላይ ሁሌ እኔ እንዴት ነው ታምና 11 ተኩል መጀመሪያ ጣጣ ሚልሽ ውሻ ጋር ተቆፈራል አራጭ 12 ተኩል ሁሉም ሳቆና ወደ ስራ እና በውሻ ብዙ ታሪክ አለ ብቻ ኤኒዌይስ በጣም ደስ የሚል ሰው ነው በጣም ወደው ሰው ነው ረጅም እድሜና ጤና እመኝለታለሁ አሜን አሜን ፍርካስዬ አንድ ጥያቄ ልጠይቅ ተጨማሪ ጠይቂ ፍርካስዬ ቴትና የሷ ሲሆንማ አንተ ሲንደሬላ ፕሪንሰስ ሲንደሬላ አንቺ ራፑንዜል
በጣም የልጅ ፊልም እንደሚያስባንናል ስማቸውን ሁሉ አልስታልኩ። እሺ ሳይክ ማለት ነው በጣም አጭርና ጥያቄውን ሰልፍ ያረከው ራስ ስጠይቃለ አመልኩኝ አመላይላጭ። እሺ አልቻልኩም። በጣም የሞቀኝ ነው እውነት። ትወና ትሞክራለህ ወይ ነው ዋናው ጥያቄ። እስካሁን ሳይክ ኢሚቴት ስታረግም ስታስመስል ቲክቶክ ላይ የምናያቸውን ካራክተሮች ምናምን በጣም ፐርፌክትሊ ነው የሚመጣውና ትወና ፍላጎት አለ ወይ? እዚች ጋር ልጨምር፣ ይቅርታ አመልኩኝ እዚች ጋር ያዣት አንዳንድ ለምን ቆየኝ ሁላ ጊዜ የት እዚህ ነው አይደለም ማለት ይስ ደግሞ ቲክቶክ ላይ አንድ ናችሁ ቲክቶክ ላይ ማለት ነው። ወዲያው መጣ ወዲያው ነው ቡም ያደረገ። ያን ሁላ ጊዜ ትነበርክ ምን ስታረግ ነበር? ከዛውጭስ ደግሞ እንዴት መጣሽ? በቃ ጥሩ ጥያቄ እባክህን አንድ ባንድ ለመመለስ ሞክራለሁ። ታንክ ዩ ጥሩ ጥያቄ ነው። ከእህታችን ጥያቄ ልጀምር። obviously yeah mankind problem as soon as possible it is okay yeah ሱሪ ሰደኝ ምን አለ መሰለሽ ጥሩ አክቲንግ ሞክሬም አላቅም ሰርቼም አላቅም። የተለያየ ስራዎች ሰራ አይኖርኩ ሰው ነኝ። ብዙ ስራዎችን ሰርቻለሁ። በተለያየ አጋጣሚ ህይወት እንደወሰደሽ የምትሄጂ ሰው ነሽ። መሄድ ሰው ነኝ። ሄጃለሁ፣ እዛ ውስጥ ገብቻለሁ። ከዛ ደላስት ስራ የምሰራው በቅርቡ የነበረው ሪሰንትሊ ሰራ የነበረው ፈርኒቸር ወርክሾፕ ነበረኝ። ለጊዜው አሁን የለም፣ ፈርኒቸር ወርክሾፕ ፈርሷል። ምን የለም። እኔ ልሳቅ ወይ? አሳዛኝ ታሪክ እንዴት ሪአክት ማድረግ እንዳለብኝ ግራ እየገባኝ። ፈርኒቸር ነበር የምንሰራው ወርክሾፕ። አሁንም ስቲል ከፈጣሪ ጋር ቢሳካ እንጀምረዋለን። ደስ የሚል ቢዝነስ ነው፣ ወደዋለሁ እና እሱን ነበር የምንሰራው። ግን ሙያውን የምትሰራው እኔም ሞክራለሁ፣ ሰራተኞችም አሉ። አንድ ላይ ነው ኢንጂነሪንጉ እዚህ ጋር ካልጠቀመ what is this the beginning of taking okay እንግሊዘኛ ግን አሪፍ ነው። ሜካኒካል ተምረው ውድ ወርክ በጣም ደስ የሚል ነገር በደንብ ትያረጋል አይደል? በቃ ሰው ከችግሮች የሆነ አሶሲዬሽን አለው። ሜካኒካል ሲል በቃ መኪና ብቻ የሚታይ መፍታት ምናምን አለበት። ካቻቢቲ ዲሽ ግሪስ ምናምን እሱ አይደለ። ብዙ አይነት ተርማል ዲዛይን ምናምን ይባላል። ኤኒዌይስ እሱ አንገባ it's okay ኤኒዌይስ ከዛ በቃ ፈርኒቸሩ ነበር የምሰራው እና ያኔ መሀል አካባቢ ላይ ጀምሬ ነበር ቲክቶክ እንትን ማድረግ እና እንደዚህ አይነት ኮንቴንቶች ክሬት አላረግም ነበር። ትርጉም ነው ቲቪ ከፍትና ቁጭ ብዬ ያችን ትሬንድ አስጀምሬ ነበርና በጣም ጥሩ እየሄደ ነበር። ትግርኛ አክሰንት ነው የምጠቀመው። ከዛ ፊልሞቹን እና የመጀመሪያው ትዝ ይለኛል ኤክስትራክሽን ፊልም ክሪስ ሄምስወርዝ የሚሰራበት አለ እሱን። ከዛ ደግሞ ዴንዝል ዋሽንግተን የሚሰራበት ኢኳላይዘር እሱን ተረጎምኩ። ቁጭ ዋይ ከሸከሻት ዋይ ተንኳካ በሮ ሌቦች ናቸው ሊገዳደል ነው ሞታቸው እንደዚህ እያልክ ነበር ተረግሞ። ከዛ የሆነ ሰዓት የእንጨቱ ስራ ቢዚ ያደረገኝ ኮንስታንትሊ ስራ መጣና ቢዚ ሲያደረገኝ ኦልሞስት 9-10 መንዝስ ምንም ለቅቅ ያላቅም ታውኩት ማለት ነው። ልክ ሲፈርስ ነው የቤት ቁጭ ማለት እድሉን ሳገኝ ያ ነው። ለምንድን ነው መዶሻዬን ጥዬ ቲክቶክ ማላነሳዋል ካሜራ ነው የዲዲት በዘነዘ አይ ዲድ ኢት በካሜራ አሬ ልጅ የኔ ታሪክ ያቆረፈደ ታሪኩ የኔ ነው እንደበል እሺ ማይክ እንዳለ ብቻ እንደዛ ተጀመረ። እዛ የመጀመሪያው 2-3 ቪዲዮዎች ሰሯቸው እስከዚህም ብዙ አልታዩም ነበር። እዚህ የሆነ ቀን ነው መንገድ ኳስ ቅዳሜ ይጫወታል እየሄደን የሆኑ ብቻ ሰዎች መንገድ ምናምን ሲጸዳ አየን። የተመረቀ አሰልፈሽ መጣች ካራክተራ እንዴ አዘለ ከሚያጸዱት መሀል ላይ በቃ በጣም የሚመቸኝ በቃ እያጸዳው እኔም ጓደኞቼ በሰሎቼ በዚህ እድሜ ተነሱ ነው ብለው ተነሱ አልክ። እሱ ቫይራል ወጣ፣ ሰው ጋር አስተዋወቀኝ። ከዛ የሚገርመው እሱን ቀርጸን እዛው እንደ ቀልድ የመጣ አይዲያ ነው። እዛው ጓደኛዬ ቤት ውስጥ ቁጭ ብሎ ካሜራው እንደያዘን የትራፊኩን አይደል እንደውም ቤት ለቤት ጀመራችሁ እንዴ ይላል። በቃ ሁለቱ ከሰው ጋር አስተዋወቀኝ። ፈጣሪ ፈቀደ ሆነ እዚህ ደረስን ነው ማለት ያው የትም ደርሰን አይደለም ግን ሰው አወቀን ምናምን አሪፍ ነገር ነው። እንዳልከው ቅድም ለመጀመር የቆየ ነው
የቆየ ለምንድን ነው ግን ብዙ ጊዜ የሆነ ሰው አርቲስት ምናምን ሲሆን ብዙ ሰው ከጀርባ ያለው አይመስልም? የቆየ ነው ፕሮጀክት አዲስ ይዘና ኧረ ብቻዬን ነኝ ያው ጓደኞች አሉ ግን የቆየ ነው ማንኝ የጃ ንግግር እኮ ነው እኛ ትላለህ። ለመጀመሪያ የቆየሁት ፈራ ነበር በጣም የካሜራው ፎቢያ ብለው ከዛ ይሉኝታ ሰው እኔ በጣም ኦፕን ነኝ እንደምታዩኝ ፈታ ያልኩ ሰው ነኝ አልጨናንቅም ግን ከምትሰራቸው ስራዎች ከላይፍ ሂደቶች ከአንዳንዴ ሰው ባያዝድ የሆነ ቶቶች ስላሉት ቅድም እንዳልነው አሶሺየት ያደርጉሻል ከሆነ ነገር ጋር አንቺን አይገልጽሽም እኔ እኮ የእውነት ቦርጫ የምመስለው ሰው አለ አሁን የእውነት ትራፊክ ምሰራም ይመስለዋል አንዳንዱ የእውነት ቀበሌ ሰርች ማቅም ይመስላል የእውነት እንደዛ የሚጠይቅሻል ሰው አሶሲዬሽኑ ዲፈረንሺየት ማድረግ አይችልም ያገናኘሽን ነገር ሶ እፈራ ነበር መቀረጽም የዛሬ ስንትና ስንት ዓመት ነው ጓደኞች ቲክቶክ ሳይመጣ በፊት ዩቲዩብ ጀምር ኦልሞስት ከ200 በላይ ቪዲዮ ጓደኛዬ ፒሲ እና ስልኩ ላይ አለ ድሮ ካምፓስ ያለን ሲቀርጸኝ ከዛ ከግቢ ወተን ሲቀርጸኝ ስቀልድ ሳሾፍ ምናምን ይሄ ለቀቅ አሁን ራሱ ቢለ አረፈራለሁ ምናምን እል ነበር ከዛ የሆነ ቀን እንዳልኩሽ ለመድኩ አሁን እኔን ካልቀረጻች ታጊ የተጎተት ካሜራማን ወደ ቤት ላይ እኔ አይ ያወራሻል አሁን በቀል ነው ያስከው የድሮን በነገር ላይ ዩኒቨርሲቲ የተቀረጽኩ ስትል የኮሜዲያን ቶማስ ነው ትዝ ያለኝ ካምፓስ ዶርም ውስጥ ሆኖ እንደው በቅርብ ጊዜ የሚለቀቁ ነበሩ የቆዩ ቪዲዮዎች ቤቱን እንትን ያያረገው እንደዛ በጣም ብዙ ነበር ካምፓስ እየቀለድንም ያለው ሜቢ እንዳላችሁት አንድ ድሮ ቀን ነበር ጥበብ ይጠራች ካንተ ድሮ እኔ ይገርምሻል ሳልወለድ እናቴ ጥጥ ውስጥ እንትናት አጥት ሳልጠባ ማለት ነው አይ እንዲስ ታው ማሽን ቢሆን አይደለ ቆርጦኝ ወለድ መኪና ቢሆን ገሽቶኛል ፍጥነቴ አይ ድሮ ሳልወለድ ራሱ ገና ሆድ ውስጥ ያለው ሳሙኤል አለ ተናገር ባሪያ ይሰማል ያልኩት ያ ነገርና ይገርምሻል እያጠባሽ እናቴ የሚመጡት ሰዎች አቤት ትላለህ ነቅላ አስቃቸው ነበር በቃ አጠባቤ ራሱ ያስቃል እዛ ጡት ይጪ በቃ ናም ስማርት አለቃቀስ ነበር ማለቅሰው ሙር እንደምሆንና ጥሩ ቀላጅ እንደምሆን አያቴ ትናገር ነበር በጣም ትንቢቷ ከባድ ነበር ይገርምሻል ይሄ እና ግን ሸውደውኛል ቤተሰቤን በዚህ አጋጣሚ እንዲጠየቁልኝ ፈልጋለሁ ሜትር ከ82 እስከ 90 ይደርሳል የሚል አያቴ ይሄ ልጅ ይመዘዛል እኔ እኮ እስከ 12 መመዘዝ ነበር መስሎኝ እና በቃ በጣም አጭር ነኝ የክላሱም የትምህርት ቤቱም አጭር ነኝ ምናምን ጺም የለም እንደምታዩት አሁን በቃ ጥልጥ ደቦል በቃ ጎፈሬ የሌለው አንበሳ ዲን ከዛ ወሌ ግቢ ካምፓስ በእውነቴ ነው ስንት ዘበኛ ይዞኛል ብራዘር ወዴት ኧረ ጺም ነኝ ኧረ እባክህ ወዴት ማንም አያምንም የሚል ካርድ በሴቶችም በወንዶችም ገብቼ ይበላል እና ተረዝማለህ እያሉ በጣም አይምሮዬ ላይ በቃ ትራማ አለ ምላሱን ይመስለኛል ግን ይረዝማል ሲበይ ሽሙጥና አሽሙር በኔ ላይ አይረንደም ፈርካስዬ ስለመጣክ ዝም በሉ ነው ባንዴ ፈርካስዬ ታውቃ እንጂ አይ ይሄንንስ አልተነበየውልህ ቶሎ ትወጣለህ ብለው ማለት ምን ያህል ይታከታክ እስከምን ነው አልጠየቀች በቃ ፈርካስዬ ቴንክ ዩ ይቀጥለው ባል አረንተ እንደወጣ እንዳይመጣ ነው ትለው እንዳትመታት ብዬ ነው ኧረ አይደለም እኔማ የጨዋታውን የቤቱ ረጅም እኔ ነኝ በዛ አጋጣሚ ሳልናገር ግድግዱ መጣ ነው ይባላል ለባራሴ ግቤው እሺ ፈርካስዬ ስለመጣክ በጣም ደስ ብሎናል ቤታችን በዓል እንዲመስል አድርገህልናል በደንብ በእኛ በኩል ጨርሰናል አንተ ማለት የምትፈልገው ነገር ካለ እማ ላራ የእውነት አይ ተጫውተናል በጣም ቴንኪው እግዚአብሔር ያክብርልኝ እዚህ ስለጠራችሁኝ ለአሁን በበዓሉ ጊዜ እና እዚህ በመገኘቴ በጣም ደስ ብሎኛል እናንተም በጣም ደስ የምትሉናችሁ ደሆል ቲቪ ስቴሽኑ ቲቪ ክሩ ያሉት እናንተም በጣም ተመችቶኛል አቀባበላችሁም ስለመጣውም ደስ ብሎኛል እግዚአብሔር ያክብርልኝ ስለዚህ ለመላው የክርስትና እምነት ተከታይ ለእናንተም ለሁሉም ለማቀውም ለኢትዮጵያም ሰው በሙሉ መልካም በዓል እንዲሆንለት እመኛለሁ ስለመጣውም ደስ ብሎኛል እኔ በጣም አመሰግናለሁ ማለት ነው
በጣም እናመሰግናለን። እኛም በጣም እናመሰግናለን። የሆነ ጊፍት ይዞላችሁ መጥቷል ተብለን ነበር። እኔ እንደውም እንባ የተናነቀኝ አይሄድም እንዴ በሚል ስለመጣሽ እኛም በጣም ደስ ብሎናል። እንግዲህ ማትወዶ ሴት ነው። በቃ ስለበላችሁ ቴንክ ዩ ጋይስ። ተመልካቾቻችን ከፍርካስ ጋር የነበረን ቆይታ ያያችሁትን ይመስል ነበር። በጣም ደስ የሚልና ሳቅና ጨዋታ የነበረበት ፕሮግራም ነበረ። ሌሎችም እንግዶች አሉን ከአርቲስት ቲቪ የበዓል ፕሮግራም ጋር። መልካም ቆይታ።